የወንዶች የዩኒፎርም ሱሪ አቆራረጥ በጣም በቀላሉ ሲምፕል በሆነ መንገድ ነው የማሳያችሁ። እናንተ እሱን ተጠቅማችሁ ለልጆቻችሁ ዩኒፎርም ለመስከረም መስራት ትችላላችሁ። ሰላም ውድ ቤተሰቦቼ፣ ፔሪ ነኝ። እንዴት ናችሁልኝ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ከወደዳችሁኝ አድርጋችሁ በላይካችሁ ጀምሩ። ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉ ሰው ደግሞ ሼር ማድረግ እንዳትረሱ። ውድ ቤተሰቦች ዛሬ አንድ መልእክት አለኝ። አንቂ አንደበቶች የሚባለው ውድድራችን መተላለፍ ጀምሯል እና እንደ እግዚአብሔር ፍቃድ የሚቀጥለው አሁን የፊታችን ሮብ የኔ ሊተላለፍ ይችላል። በአንክሮ ተከታተሉትና የኔን ቪዲዮ አይታችሁ ድምጽ የምትሰጡኝ ቮት የምትሰጡኝ ከሆነ የማሸነፍ ገንዘብ የመሸለም እድል አለኝ። ስለዚህ የኔ ቤተሰቦች እኔን የምትወዱኝ ከኔ ጋር አብራችሁ ያላችሁ ሰዎች እዛ ላይ ሄዳችሁ ሰፖርት እንድታደርጉኝ እፈልጋለሁ። ንቁ ፖድካስት ላይ ሮብ 1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ይለቀቃል። እዛ ላይ እኔን ካያችሁ ፔሪቫ አንቅታኛለች የሚል ኮመንት መጻፍ ብቻ ነው ከእናንተ የሚጠበቀው። እሱ ለኔ ድምጽ ስለሚሰጠኝ ሰፖርት ስለሚያደርገኝ እስከዛሬ እንግዲህ አብራችሁኝ የቆያችሁ ቤተሰቦች እናንተን የማስቸግርበት ጊዜ ነው የሚሆነው። ያን ወቅት ሲደርስ ደግሞ በ24 ሰዓት ውስጥ ከፍተኛ ኮመንት ማግኘት አለብኝ ጥሩ ውጤት ለማምጣት። ስለዚህ ያ እንደተላለፈ እኔ ሾርት ቪዲዮዎችም ደጋግሜ እሰራላችኋለሁ፣ ሊንክም አስቀምጥላችኋለሁ። እየገባችሁ ለኔ ኮመንት እንደምታደርጉና እንደምታበረታቱኝ ቤተሰብነታችሁን እህትነታችሁን እንደምትገልጹልኝ አልጠራጠርም። አሁን ወደ ስራችን እንግባ። አመሰግናለሁ። እሺ የሚያስፈልጉንን ልኬቶች እነዚህ ናቸው። ወገብ፣ ዳሌ፣ የፓትሌት ቁመት፣ የሱሪ ቁመት እንደውም የእግር ማስገቢያ ወይም የቁርጭምጭሚት የተረከዝ ዙሪያ የምንለው ነው። የሚያስፈልጉን ማስመሪያ፣ የከርቭ ማስመሪያ፣ ሜትር፣ ለእናንተ እንዲታያችሁ ደግሞ ማርከር እንዲሁም የፓተርን ወረቀት ተዘጋጅቷል። እንግዲህ ዛሬ በቀላሉ እንዴት እንደምትሰሩ ነው የማሳያችሁ። መጀመሪያ 3 ሴንቲ በ3 ሴንቲ የሆነ ወይም ደግሞ እንደዚህ የቁም ጋይድላይን እንደኔ እንደማሰምሩ አስምሩ። በቀላሉ ለልጆቻችሁ መስከረም ላይ በየቤታችሁ በተለይ እናቶች እየሰራችሁ ለልጆቻችሁ ወጪ መቀነስ የምትችሉበት ነው። አንድ ደግሞ እንደዚህ አግድም የሆነ መስመር አስምሩ። እሺ እነዚህን መስመሮች የምናሰምረው ሜቢ ስህተት እንኳን ቢኖር ለማስተካከል እንዲመቸን ነው። የተሰጠን ቁመት 54 ሴንቲሜትር ነው። 4 ሴንቲሜትር ለዌስት ባንድ እንቀንስና 50 ሴንቲሜትር ላይ ቲክ እናደርጋለን። ዌስት ባንድ ማለት የኔ ቤተሰቦች ብዙዎቻችሁ ታውቁታላችሁ፣ ወገብ ላይ ያለው የወገብ ቀበቶ ነው። ለብቻ መጨረሻ ላይ ስለሚገጠም በ50 ከሰራ ነው በኋላ 4 ሴንቲው ሲገጠም ጠቅላላ 54 ሴንቲ ይመጣልናል ማለት ነው። አሁን 50 ላይ ምልክት እናደርጋለን። ስለዚህ ፎርሙላችን ምንድነው? ሌንግዝ ወይም ቁመት ሲቀነስ ዌስት ባንድ ማለት ነው። ዌስት ባንድ ከፈለጋችሁ 3 ሴንቲሜትር ከፈለጋችሁ 4 ሴንቲሜትር ማድረግ ትችላላችሁ፣ ለልጅ ስለሆነ ማለት ነው። ለአዋቂ ግን በመሰረታዊነት 4 ሴንቲ እንጠቀማለን። በመቀጠል ደግሞ የፓትሌት ቁመትም እንዲሁ ለማስቀመጥ የተሰጠን 16.5 ነው። ከሱም ላይ ዌስት ባንድ እንቀንስና ከ16.5 ላይ 4 ስንቀንስ 12.5 ይመጣል። ወደ ታች 12.5 ላይ ቲክ አረጋለሁ። ይሄ የፓትሌት መስመራችን ወይም ደግሞ ክሮች ላይን የምንለው ይሆናል ማለት ነው። የፓትሌት መስመር ወይም ክሮች ላይን። ኦኬ ፐርፌክት። አሁን ደግሞ የምናገኘው ዌስት ቱ ሂፕ ከወገብ እስከ ዳሌ ያለውን ከለካችሁ 4 ቀንሳችሁ እሱን ማስቀመጥ። እሱን ካለካችሁ ግን ዳሌ ሲካፈል ለ4 እንደገና ሲካፈል ለ3 አድርጋችሁ የምታገኙትን ውጤት ከፓትሌት መስመር ወደ ላይ ምልክት ማድረግ። የኔ ስላለካሁኝ ዳሌ ለ4 አካፍዬ ድጋሚ ለ3 አካፍል ያገኘሁት 5 ሴንቲ ነው። 5 ሴንቲ ወደ ላይ ምልክት አደርጋለሁ። ይሄ የዳሌ
መስመራችን ሆኖ ያገለግለናል ማለት ነው። ኦኬ አሁን እያንዳንዱን ጋይድላይኖቻችንን አግኝተናል። የመጀመሪያው የወገብ መስመር፣ በመቀጠል የዳሌ መስመር፣ ሶስተኛው ክሮች ላይን ወይም የፓት ላይት መስመር፣ አራተኛው ደግሞ ቁመት ወይም ሄም ላይን ወይም ደግሞ የሱሪያችን የመጨረሻው ክፍል ይሆናል። የክሮች ላይን ላይ እንሄድና ወይም ደግሞ የፓት ላይት መስመር ላይ እንሄድና ዳሌን ለ4 አካፍለን የምናገኘውን ውጤት እናስቀምጣለን። የኔ ዳሌ 60 ነው። ለ4 ሳካፍል 15 መጣ። የዳሌ መስመርና የክሮች ላይን ላይ በተመሳሳይ ዳሌ ሲካፈል ለ4 አስቀመጥኩ ማለት ነው። በመቀጠል ዳሌን ለ20 አካፍሉና ክሮች ኤክስቴንሽን ወይም ደግሞ ተጨማሪውን ፖይንት ማግኘት ትችላላችሁ። ካልሆነ ደግሞ ዳሌያችሁን ለ4 አካፍላችሁ ድጋሚ ለ4 ስታካፍሉ የምታገኙትንም ውጤት መጠቀም ትችላላችሁ። እኔ ዳሌ የተሰጠኝ 60 ነው። ለ20 ሳካፍለው 3 መጣ፣ 3 ጨመርኩ ማለት ነው። በመቀጠል እነዚህን ፖይንት ለካና ለ2 አካፍላለሁ። ለ2 እንደዚህ አጥፌ አካፍልና ሴንተር ፖይንታችንን ወይም ደግሞ የሱሪያችንን አጋማሽ እንደዚህ ለክተን ከታች ካለው ጋር ባላንስ እናደርጋለን። ይሄ እቺ ተኩስ የምታርፍባት የሱሪያችን መካከለኛ ሴንተር ላይናችን ትሆናለች ማለት ነው። በቀላሉ ነው የማሳያችሁ የምናየው። በመቀጠል ይህንን መስመር ወደ ላይ አገናኘዋለሁ። እንደዚህ ከርቧን ቀስ አድርጌ በእጄ ወይም ደግሞ በከርብ ማስመሪያም ትችላላችሁ። እንደዚህ አድርጌ አሰምራታለሁ። የፓት ላይት ተጨማሪ ኤክስቴንሽን የጨመርኳትን ማለት ነው። በመቀጠል የወገብ መስመር ላይ እሄድና ወገብ ሲካፈል ለ4 እኔ ወገብ 16 ነው ያለኝ። ለ4 ሲካፈል 14 ይመጣል። 14 ላይ ምልክት አረጋለሁ። ከዛ በከርቭ ማስመሪያ እንደዚህ ከዳሌ መስመር ጋር አገናኘዋለሁ። ኦልሞስት ጨረስን። አያችሁት? በቀላሉ ማለት ነው። በመቀጠል የታች የእግር ማስገቢያ ዙሪያ የኔ 30 ነው። 30ን ለ2 እናካፍልና እናንተ ያላችሁ ለ2 አካፍሉ። ለ2 ስታካፍሉ ያገኛችሁትን በሁለቱም ሳይድ እኩል ስጡ። የኔ 15 መጣ። ሴንተር ፖይንት ላይ አስቀምጥና በአንደኛው 7.5 በአንደኛው 7.5 ስሰጥ 15 ይመጣል ማለት ነው። ኦኬ ጠቅላላ ቶታሉ 15 ይመጣል። ኦኬ ይሄ ማለት ነው 15 መምጣት አለበት። ይሄንን ፖይንትና የፓት ላይቱን ፖይንት በከርቪ ነገር አድርጋችሁ ያው እኔ ለእናንተ ለማሳየት ያህል ቤንድ አድርጌ ዝም ብዬ ላሳያችሁ። የሱሪ ከርቭ መስሪያ አለ። እሱ ቢኖራችሁ ሞር አሪፍ ነው። ከሌላችሁም ችግር የለም። እኔ እንደማደርገው አድርጋችሁ እንደዚህ ያገናኙት። አያችሁት? በመቀጠል በዚህም ፖይንት በኩል ያለውን ከታች ምልክት ካደረግነው ነጥብ ጋር የፓት ላይት ፖይንት ጋር ካለው ነጥብ ጋር እንደዚህ እናገናኘዋለን። ቀስ አድርገን እንደዚህ እናገናኘዋለን። ይሄው ኦልሞስት ጨረስን ማለት ነው። አያችሁት? በጣም ቀላል ነው። ከላይ የዌስት ባንድ ሲገጠምለት ፐርፌክት ይመጣል። አሁን የሚቀረን ኪስ ነው። ኪስ ወደ ውስጥ ገባ ብለን ከ4 እስከ 5 ሴንቲ ሰጠን። ወደ ታች ደግሞ ከ10 እስከ 12 መስጠት ትችላላችሁ። እኔ 11 ሴንቲ ሰጠው። በማስመሪያ እናገናኘዋለን እሱን ማለት ነው። እሱን በማስመሪያ እናገናኘዋለን። ይኸው ይሄንን ይመስላል። የፊተኛው የሱሪ የዩኒፎርማችን ክፍል አለቀ። ቆርጠን እናወጣዋለን። ባክ ላይ የላስቲክ ይኖረዋል። ኢላስቲክ የሚኖረውን ነው በብዛት ለልጆች ምቾት እንዲኖረው ከኋላ ላስቲክ ስለሚደረግ እሱን መንገድ ነው ማሳያችሁ። ይሄው የፊታችን ጨረስን።
ሌላ ወረቀት ደግሞ እንደዚህ እናዘጋጅና የባክን ለመስራት አንድ ወደ ታች ቨርቲካል ጋይድላይን አንድ መስመር እናሰምራለን። ኦኬ ፍሮንት በሰራ ነው በራሱ አስደግፈን እንዴት ባክን በቀላሉ እንደምንሰራው ነው ማሳያችሁ። እንደዚህ በፕላስተር አጣብቁት፣ የወረቀት ፕላስተር። የዳሌው የፓትሌቱ ጠርዝ ከመስመሩ እኩል ይሁን። ኦኬ ከመስመሩ እኩል ይሁን። በመቀጠል እነዚህን የወገን መስመር የፓትሌት የመሳሰሉትን እንደዚህ አዲስ ባመጣነው ላይ እንደዚህ እናስምር፣ ለምልክት ስለሚረዳን ማለት ነው። ፓትሌታችንን እንዲሁም የሱሪውን ቁመት ጋር ያለውን በሚገባ እንደዚህ እናሰምራለን ማለት ነው። ኦኬ ላስቲክ ስለምናስገባለት የኋላኛውን ለዌስት ባንድ የሰጠነውን ኤላስቲካውን የኔ ኤላስቲክ ስንት ሴንቲ ነው? 3 ሴንቲ ነው። የእናንተ ስንት እንደሆነ አላውቅም። ዴን ለዌስት ባንድ 4 ሴንቲ ከፍሮንት የቀነስ የነበረውን ባክ ላይ ግን አንቀንስም፣ እንጨምርለታለን። ፍሮንት ላይ ያያችሁት ሳንቀንስ ለፍሮንት የቀነስንለትን ለባክ እንጨምርለታለን። እንዲሁም ደግሞ አንዴ ወደ ውስጥ ስለሚታጠፍ እንደገና ከላይ ደግሞ ተጨማሪ የዌስት ባንዱን ስፋት ያህል 4 ሴንቲ እንጨምርበታለን። ጠቅላላ ስንት ይሆናል? 8 ሴንቲ ከፍሮንት ከፍታ ኖረው ማለት ነው። የባክ ከፍሮንቱ ተለይቶ 8 ሴንቲሜትር ከፍታ ይኖረዋል ማለት ነው የባክ። እሱ ደግሞ የሚሆነው ላስቲክ በመሃል ስለምናስገባ ለብቻ ተቆርጦ ዌስት ባንድ ስለማይገባ ነው። አሁን እስቲ ቆርጬ ላሳያችሁ ምን እንደሚመስል የላይኛው ፓርት ለማሳየት ያህል ቆርጬ ላሳያችሁ። እቺ ትታጠፋለች፣ አያችሁት? እቺ ትታጠፋለች፣ በመሃከሉ ይገባል ላስቲኩ። ስለዚህ እቺ መሸፈኛ ነች፣ ከላይ ያለችው መሸፈኛ ነች ማለት ነው። ፍሮንት ላይ ደግሞ ዌስት ባንድ መቶ ግጥም ሲል እኩል ከባኩ እኩል ግጥም ይላል ማለት ነው። አሁን የባኩን እንደዚህ አጥፈን ብንለካው የምናገኘው 54 ሴንቲ ነው። አያችሁ? ኤግዛክት የሱሪያችንን ቁመት እናገኛለን ማለት ነው። ለዛ ነው ከፍሮንት በላይ 8 ሴንቲ የሁለት ዌስት ባንድ ስፋት የምናደርገው። ዌስት ባንድ ስፋታችሁን 3 ሴንቲ ለምሳሌ ቢሆን የምትፈልጉት ወደ ላይ ከፍ የምትሉት ስንት ይሆናል? የ3 ሴንቲ እጥፍ 6 ሴንቲ ይሆናል ማለት ነው። አሁን የወገብ መስመር ላይ እንሄድና ወገብ ሲካፈል ለ4 ምልክት እናደርጋለን። በመቀጠል ለላስቲክ ኤክስቴንሽን እንዲሆን ደግሞ ተጨማሪ 6 ሴንቲ እጨምርለታለሁ። ከ5 እስከ 6 ትችላላችሁ። እኔ 6 ሴንቲ ጨምሬለታለሁ ላስቲኩ ስለሚሸበሽበው ማለት ነው። ኦኬ በመቀጠል የፓትሌት ፖይንት ላይ ሄድና ለፍሮንት የሰጠውትን እጥፍ ለባክ ሰጣለሁ። ፍሮንት ላይ የሰጠውት ምንድነው? 3 ሴንቲ አይደለ? ለባክ 6 ሴንቲ አድርጌ እጥፍ ሰጠዋለሁ ማለት ነው። ኦኬ የፍሮንትን እጥፍ ለባክ መስጠት ማለት ነው። ኦኬ ለምን? ላስቲክ ስለሚኖረው ፊትድ እንዲሆን አንፈልግም የኋላኛው። እሺ ላስቲክ ስለሚኖረው ፊትድ እንዲሆን ስለማንፈልግም ነው። እሺ ይሄንን መንገድ የምንጠቀመው እንጂ ሌላ ጊዜ ለፍሮንት 3 ከሰጣችሁ ለባክ 3 ልዩነት ብቻ ማድረግ በቂ ሊሆን ይችላል። ይሄ ግን ፊትድ እንዲሆን አንፈልግም ላስቲክ ስለሚኖረው። ከታች 2 ሴንቲ እነዚህን ፖይንቶች እናገናኛቸዋለን። እንደዚህ እነዚህን ፖይንቶች እናገናኘዋለን እንደዚህ። ቀስ አድርጋችሁ እንደዚህ ያገናኙት። ይሄ ላስቲክ ስላለው ነው። እሺ እንደዚህ የኋላው ዘለግ ብሎ ወይም ደግሞ ሰፋ ብሎ የምታዩት ላስቲክ ስላለው ነው። ይሄው እንደዚህ ያገናኙት። ይሄ ላስቲክ ስላለው ነው። እሺ እንደዚህ የኋላው ዘለግ ብሎ ወይም ደግሞ ሰፋ ብሎ የምታዩት ላስቲክ ስላለው ነው። ይሄው እንደዚህ ያገናኙት። ይሄ ላስቲክ ስላለው ነው። እሺ እንደዚህ የኋላው ዘለግ ብሎ ወይም ደግሞ ሰፋ ብሎ የምታዩት ላስቲክ ስላለው ነው።
ይሄንን ይመስላል። ይሄን ያህል ልዩነት ይኖረዋል ከፍሮንት ማለት ነው። ታዲያ መርሳት የሌለብን ፍሮንት ላይ ደግሞ የፊተኛው ፓርት ትንሽ ዝቅ ማለት ደግሞ ስላለባት ከፍሮንት ትንሽ እንቀንስለታለን። 1-2 ሴንቲ የፍሮንት የፊተኛውን ፓርት እንቀንስለታለን። ፍሮንት ሁልጊዜም ሴንተር ፍሮንት ጋር ዝቅ የማለት ባህሪ ያለው ሱሪ ቁምጣ ምናምን ሲሆን፣ ስለዚህ 2 ሴንቲ ዝቅ ለና ምልክት አረጋለሁኝ። ከዛ በከርቭ ማስመሪያ እንደዚህ ያገናኘዋለሁ። ኦኬ ከዛ ያሰመርናትን ቆርጠን እናውጣታለን ማለት ነው። ቆርጠን እናውጣታለን። ባክ ላይ እንደዚህ በጣም እንዳይሰፋ ከፈለጋችሁ 6 የጨመርነውን እናንተ 3 ወይ 4 ብቻ መጨመር፣ እንዲሁም ክሮች ኤክስቴንሽን ጋር 6 የጨመርነውን 2 ሴንቲ ወይ 3 ሴንቲ እጥፍ ብቻ መጨመር ትችላላችሁ። ለምሳሌ 3 ሴንቲ ብቻ መጨመር ማለት ነው። ስለዚህ እሱን ጭንቅላታችሁ እስክተቱት ይሄ ፍሪ እንዲያደርጋቸውና ከኋላ ነፃነት እንዲኖረው ነው እጥፍ የጨመር ነው። እሱን እንዳትረሱ ማለት ነው። ይሄ ሲታጠፍ ይሄን ይመስላል። መስመሮቹን በሚገባ ላይኖቹን እስቲ እናሰምራቸውና ፖይንቶቹን እናስቀምጣቸው። ይሄ ባክ የሚቆረጠው 2 ጊዜ ነው። አሁን ሴንተር ፖይንቱን ትሬስ ላርገው ባክ ላይ እንደዚህ የፍሮንትን ሴንተር ፖይንት ወይም ደግሞ የሱሪያችንን አጋማሽ እንደዚህ ስትሬት አድርጌ አሰምርና እያንዳንዱን መስመሮች ለማየት እንዲመቻቹና ልዩነቱን በደንብ እንድታውቁት እንደዚህ አሰምረዋለሁ። ይሄ ውድ ቤተሰቦች እንግዲህ ባክ እና ፍሮንት አልቋል። ዌስት ባንዳችሁን እንደ ፍሮንት ቆርጣችሁ እንዲሁም ዚፐር ብልፍ ላይ ገጥማችሁለት የስፌት ዙሪያውን ሰጥታችሁ መስፋት ብቻ ነው። በእርግጠኝነት እንደምትጠቀሙበት አልጠራጠርም። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ሰላም ሁኑ። ሰላም ያገናኘን። በሌላ ጠቃሚ ቪዲዮ እንገናኛለን። ውድ ቤተሰቦቼ ሰላም ሁኑ። እንግዲህ ላስቲኩን እንደዚህ በመሃል ታስገቡትና ስትሸፍኑት ይሄንን ይመስላል ማለት ነው። ተጠቀሙበት። እርግጠኛ ነኝ ይጠቅማችኋል። ሰላም ሁኑልኝ።